ስለራሴ ማውቀው ለኔው ራሴ ነኝ ሎምን ዝም አይሉም ለላው ቆሎገሰኝ ብናገር ባወራ ምን ያደርግልኛል ሎኔ እኔ ያውቃሉ ተውኝ ይሻለኛል ተውኝ አትነካከኝ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ ሞኝላችሁ አለ ወይስ ስትጎንዶሉ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሉ። ለዚህን ከልብ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 2000 ላይክ እንድትገጩት እጋብዛችኋለሁ። ለዚህን ከልብ አመሰግናችኋለሁ። ዛሬ ደሚዛናችን ዘላችሁ የመጣን እንግዲህ በትናንትናው ዕለት የአሜሪካ የድረስልኝ ጥሪ ተከትለው ይሄ ነው የሚባል አይዞሽ ደረስክልሽ የሚል ጥሪ የመሰራች አሜሪካ እስካሁን ድረስ አላገኘችም። የድረስልኝ ጥሪ እንግዲህ ቻይናን ጭምር ያጠቃልለን። እንግዲህ ቻይና ለኢራን ሚሳኤሎችን የምታቀብል አገር ነች። ቻይና በይዱን ተጠቅማ የአሜሪካ እያንዳንዱ መሳሪያ የት እንዳለ እዚህ ጋር አለው ከራሽያ ጋር በመተባበር ይሄ እጅግ በጣም ከፍተኛ እርዳታ ነው። በነገራችን ላይ ኤግዛክት ሎኬሽን አንድ ሳንቲሜትር ልዩነት ሳይፈጠር እዚህ ነው ያለው ጠቅ ከዚህ ሁሉ ጦርነት ጀርባ ቻይና አለ። ግን የጨነቀለት ነው እኮ ነው። በዚህ ምክንያት አሜሪካ ተወሳጭታ ስለራሴ ማውቀው እኔው ራሴ ነኝ ሎምን ዝም አይሉም ለላው ቆሎቆዘኝ የሚል እንትን ግጥምና ዜማ ለቻይና እና እዛም ቤት እሳት አለ። አሁን አሜሪካኖቹ የድረስልኝ ጥሪ ተጣርተው ጮኸው እሪ ብለው ቀውጠው ጀርመንን ፈረንሳይና እንግሊዝን ሌሎች አውሮፓ ሀገራት በዚህ ጦርነት ቢገቡ ቻይናና ራሽያ ሰሜን ኮሪያ ዝም ብለው ያሉ እጃቸው በሶ ጨውጣል ብሎ ማሰብ ራስን ችሎ እብደት ነው። ይሄ ጦርነት እንዳልኳቸው ፈሬች የሚያቀጣጥሉት እሳት ነው። በዚህ ዘመን እንደምታውቁት ጦርነት ጀግንነት አይጠይቅም። አንተ የሆነ ቢሮ ትቀመጣለህ፣ የሆነ ግብዳ ወንበር ላይ ትሽከረከራለህ፣ ታወጋለህ። ከዛ በኋላ ሌላው ምስኪን ያልቃል፣ ሌላው የድሃ ልጅ ያልቃል። ይሄ በየትኛው ዓለም የሚሰራ ሂሳብ ነው። ለዚህ ነው አሜሪካኖቹ ሃሽታግ ሴንድ ባረን የሚል የጀመሩት። ባረን እንደምታውቁት የትራምፕ ልጅ ነው እና ሃሽታግ ሴንድ ባረን ይላክ የትራምፕ ልጅ የኛ አሜሪካኖች ልጆች ብቻ ሳይሆን የትራምፕ ልጅ ይዋጋ ይሄድ ጦር ሜዳ ይግባ ብለው ሃሽታግ የጀመሩት አሜሪካኖች ናቸው። ለምን አዋጊዎቹ የራሳቸው ሚስት፣ የራሳቸው ልጆች፣ የራሳቸው ልጆች ወገኖቻቸው ውስኪ እየጠጡ እየበሉ እየጠጡ እየተደሰቱ ሰውነታቸውን እንከን ሳያገኝ ሌላ የአሜሪካ ወጣቶች ሄደው ለምን ይሞታሉ? ስለዚህ ትራምፕም ልጅን ወደ ጦር ሜዳ ላከው ነው ሃሽታግ ሴንድ ባረን የሚለው ሃሽታግ የተጀመረው ለምን የኛ ልጆች ብቻ። እንደምታውቁት ቢያንስ 200 የሚሆኑ የአሜሪካ ወታደሮች በኢራን እጅ ላይ እንደወደቁ ኢራኖች ተናግረዋል። ዓለም አቀፍ ሚዲያዎችም ዘግበዋል። ለዛም ዴልታ ፎርስ ኮማንዶችም አለ የተባለ የአሜሪካ ኮማንዶች። ስለዚህ ጦርነት በአሁኑ ሰዓት እንደምታውቁት በለው ነው፣ ማዶ ለማዶ ሆነ። ጀነራል የሚሆን ዛሬ የድሮ ጦርነት ቢሆን ጀነራል የሚሆን ማነው ፊት አውራሪ የሚሆን ቀኛዝማች የሚሆን ግራዝማች የሚሆን ፊት ለፊት ገብቶ ይዋጋል፣ ግዴታ ነው። አዋጊ እስከሆንክ ድረስ ጥንት ዓለም የኖረችበት በፈረስ በጦር በጋሻ በሰይፍ ውጊያ በነበረ ጊዜ የትኛውም ንጉስ ከፊት ለፊት ሆኖ ይወድቃል፣ ይሞታል፣ ይወድቃል። አሁን ግን እንደዛ አይደለም። ይቅርታ የአሁን ጦርነት መሪዎች 10,000 ኪሎ ሜትር 5,000 ኪሎ ሜትር 1,000 ኪሎ ሜትር ከጦር ሜዳ አርቀው ምንም በማይሰንበት ቦታ ደቅ ብለው ምን ይሽ የደረሰ ይላል እና እንኳን ልጅ ልልክ የድሮ ነገስታት እንደምታውቀው በፐርሺያም ይሁን በሶሪያም ይሁን በፈረንሳይም ይሁን በእንግሊዝም ይሁን በኢትዮጵያም ይሁን ነገስታት ከፊት ከሞቱም ደማቸው ቀድሚያ የሚፈስ የነሱ ነው። ስለዚህ የአሁን ጦርነት እንደዛ ስላልሆነ ልጆቻቸው ዋጋ አይከፍሉበት። አስበው እስቲ ዝም ብለው የፈለከው ውጊያ አሁን የአሜሪካ ፕሬዚዳንቶች እኮ ሊቢያ ሂዶ ቢዋጉ፣ ሶሪያ ሂዶ ቢዋጉ፣ ኢራቅ ሂዶ ቢዋጉ፣ የትም አገር ሂዶ ቢዋጉ ልጆቻቸው እነሱ አይሞቱ። እንኳን እነሱና ልጆቻቸው ቆርተው በተቻለ አቅም አሜሪካን የማይሞቱበት ጦርነት ነው የሚፈልጉት እነሱ በተቻለ አቅም። አሁን እኮ የጦር መሳሪያ ጥረት ብቻ አይደለም የድረስልኝ ጥሪ ያሰማው
እኔ ከምሞት የእናንተ ልጆች መጥተው ይሞቱልኝ። እኛ አሜሪካን ከምንሞት የተወሰነ እንግሊዛዊ፣ የተወሰነ ጣሊያናዊ፣ የተወሰነ ፈረንሳይ፣ የተወሰነ ጀርመናዊ፣ የተወሰነ ምናምን አቆላቅለን አብረን እንሞት እኮ ነው። እንኳን ልጅ ሊልክ ሴንዱባረን ሃሽታግ ሴንዱባረን የትራምፕ ልጅ ወደ ጦር ሜዳ ይላክ ሲባል አጭር መልስ ምንድን ነው የሰጠው? ኧረ የኔ ልጅ ረጅም ነው። አሃ እኛ ጫጭረችን እንሞት ብሎ ሌላ አሜሪካዊ ደግሞ ሆ ብሎ ተነሳ። እና እውነቱን ለመነጋገር በዚህ ጦርነት ውስጥ ሁሉም በተቻለ አቅም በሌሎች ሞት ላይ ጥቅሙን ማስጠበቅ ነው የሚፈልገው። ሁሉም በሌሎች ኪሳራ ላይ፣ በሌሎች ውድቀት ላይ እና ኢራኖቹ ግን አላደረጉም። ኢራኖች እስካሁን ድረስ ራሽያም እርዳታ በይፋ አልተጠየኩም ብላለች። እርዳታ እያደረጉ ነው። በእርግጥ ኢራኖቹ ግን ከኛ አቅም በላይ ነው እንድታግዙን የሚል ጥሪ ለኢራንም ሆነ ለቻይናም ሆነ ለሰሜን ኮሪያ አላቆረቡም። አሜሪካ ግን በይፋ ነው ይህን ጥሪ ያቀረበች ያለ ሀፍረት። ልዋረድ ምን አባቱ ከሞት ውርደት አይብስ። የአሜሪካ የግምጃ ቤት ኃላፊ ትናንትና አንድ ኢንተርቪው ተጠርቶ ነበር። ተቀጠቀጡ። ኢንተርቪው አቋርጦ ወስዶ ቀጥቅጦ መለሳቸው። ይሄን አጥቷል እና ከፍተኛ ባለስልጣን ነው። እንደው ምናልባት ቪዲዮ ሌላ ጥያቄ እንዳያነሳብኝ በጣም ባጭሩ ነው ማሳያቸው። ቶነስ አለት በቃ ማይክ ነው ቃቀም የግምጃ ቤት ኃላፊ ነው የሰው ተመልከቱ። በቃ ተነስቶ ሄደ። ተቆጥቅጦ መጣ። አሁን እዚህ ጋር ከኢንተርቪው ተነሳ ሄደ፣ ወገረት መጣ። የሚናገረው እንዴት እንደሚንተባተብ ዝም ብላችሁ እናንተ እዩ። ተመልከቱ። ይኸው ወስዶ ወደ እነሱ ወደሚፈልጉበት ክፍል ውስጥ ሽንቆጠቀጥ ነው። Iranian mission is proceeding well ahead of schedule. በጣም I have to tell you, Wolf, that I've a teenager who's considering አጎሬኑ የሚያገለግል ልጅ አለኝ በዚህ ጦር ሜዳ እና ለነሱ ህይወቱን ለነሱ አድራ ሰጥቻለሁ አለ። እየተንቆጠቆጠ መላ ዓለም ዛሬ ስለዚህ ሰው ነው የሚያወራው። በመላ ዓለም የሚወራው ስለዚህ ሰው ለምን ተቆጥቆጠ ነው የመጣው። ከተቆጠቆጠ በኋላ ሁሉ ነገር ጥሩ ነው፣ ትራምፕም ቆንጆ ነው፣ ጦርነቱም ጥሩ ነው፣ ኢራን ላይ በታቀደው እቅድ መሰረት እያስገባንላቸው ነው ምናምን። ይሄን ዓለም እያየ ነው፣ ቀጥታ ዓለም እያየ እና ደረንኬር ፈርተዋል፣ ተንበጭብጨዋል፣ የሚይዙት የሚጨብጡት አጥተዋል ስንል እኛ በምክንያት ነው። ፕሮፓጋንዲስት ሆነን ተላላኪ ሆነን ማን ይልከናል? እንኳን ኢራኑ ቀርቶ አሜሪካኖችም አይልከን። አንደኛ እሱ ነው። ሁለተኛ እኛ ማን ነንና ነው እኔ አንድ ቶራ ሳይነኝ ቶራ ምንም አልጠቁም ሳይነኝ እና እውነቱን ግን ከቤተሰቦቻችን ጋር እንደ ጫሃታ ነው። እውነቱን ለመነጋገር እነዚህ ከተቻለ አሜሪካ ካገኘንም ይሰጡኛል። ሂሳቤን በደረሰኝ ነው የሚሰጡ። አይተውህም ማንም ከሌ። በነገራችን ላይ ፈሪዎች የሆነ ግጥሚያ የሆነ ችግር ውስጥ ሲገቡ ትንሽ ነው ትልቅ ነው ሴት ነው ወንድ ነው ቄስ ነው ውስጣዝ ነው አይልም፣ ዝም ብሎ ይወግራል። እና ሴንዱባረን ሃሽታግ ሴንዱባረን ይላክ የኛ አሜሪካ ልጆች እንደሚላኩት የትራምፕ ልጅም ወደ ጦር ሜዳ ይላክ የሚለው ዓለም አቀፍ የአሜሪካኖቹ እንቅስቃሴ በጣም በከፍተኛ ነው የተጧጧፈው። ነገር ግን ይሄን አያደርጉትም። ይሄን አሜሪካኖቹ አያደርጉትም በፍጹም። ትራምፕ ይሄንን ጦርነቱ ቢቆም ይሻለዋል የሱ ልጅ ከሚሞት። የሌላው ግን ምን ችግር አለ? የሌላው ይግባ፣ የሌላው ይውደቅ፣ የሌላው ይሙት። ብዙ ጊዜ ጦርነቶች ሲነሱ ከአፍሪካ ኑና ተዋጉ ብር እንሰጣቻለን ይላል። ለዛው ፈታዊ ባልሆነ ጦርነት ነው። ፈታዊ በሆነ ጦርነት እንኳን ብትሞትለት የማይቆጭ ነው። እና ህወሓት የጄኔራሎቹ ልጆች በሙሉ እንኳን ለትግራይ ሊዋጉ ቀርቶ ደማቸው ሊፈስ ቀርቶ አማርኛ ደናልክ ብትለው ወሶፕ ነው የሚላ ቋንቋው ጠፍቶበታል፣ ባህሉ ጠፍቶበታል። ያደጉት እዛ ነው። ለአንድ ሰው በ100,000 የሚቆጠር ዶላር በጀት ይይዛሉ የህወሓት አመራር። ዝም ብሎ ሚሊዮነሮች እኮ ናቸው። ስለዚህ የትኛውም የዓለም መሪ ልጆችን ጦር ሜዳ ላይ ቢያስገባ ኑሮ ዓለም በአንድ ቀን ሰላም ትሆን ነበር። በአንድ ቀን የራሳቸውን ጥቅም፣ የራሳቸውን ቤተሰብ፣ የራሳቸውን ሰላም፣ የራሳቸውን ሉና፣ የራሳቸው ፍቅር ይፈልጋል። ሌላው ግን ይውደቅ ይሞት አያገባንም፣ ይጎልበጥ ነው እና ፈሪዎች አሁን የዘመናዊ ዓለም ጦርነት በፈሪዎች ነው የሚመራው። ከፊት ገብተህ መዋጋት አይጠበቅብህም። የድሃ ልጆችን ታሰልፋለህ፣ ገብተው ይሞቱልሃል። ድል ከተገኘ ድል ነው፣ ድል ካልተገኘ ትዶራደራለህ። 4 ነጥብ። ገንዘብን ታሸሻለህ።
ልጆችን ታስሻለህ፣ ኑሮን ታሸሻለህ። አንተ የቻልከውን ያህል ላይፍ ቀጭተሃል። እድሉ ከቀና ትቆጥላለህ፣ ካልቀና ይቀራል። እና በዚህ መልኩ ነው ዓለም አቀፍ ጦርነቶች እየተመሩ ያሉት የሚል ሀሳብ ነው። እና ሴንዱባረን በፍጹም አይልኩም። ትራምፕ ልጁን ወደ ጦር ሜዳ አይልኩም በፍጹም። እነ ሙጀቶ ሐሚኒ ግን እነ አያቱላ አሊ ሐሚኒ ግን ከሚስታቸው ጋር ሞተዋል፣ ከልጆቻቸው ጋር ሞተዋል፣ ኤክስፐርቶቻቸው ሞተዋል፣ ወዳጆቻቸው ሞተዋል። እና ጀግኖች ጦርነት ሲገባ ወደኋላ አይሉም። አላያችሁም? ትናንትና የኢራን ፕሬዚዳንቶች፣ የኢራን ጠቅላይ ሚኒስትሮች፣ ትልልቅ ባለስልጣናት ህዝብ ጋር ሲንቀሳቀሱ ዓለም ነው የተደነቀው። ለምን? በዚህ በጭንቅ ሰዓት እንዴት አደባባይ ወጥተው ይታያሉ፣ እንዴት ከህዝብ ጋር ተቀላቅለው በቀላሉ ቢመቱ ቢገደሉስ የሚል ከፍተኛ ስጋት ነበር። እና ኢራኖቹ በዚህ ስጋት አይገባቸውም። ለምን? ተተኪ አላቸው። ተተኪ አዘጋጅተው ነው። ለ20 ዓመት አጥንተናል አሜሪካን ብለዋል። ለ20 ድፍን ዓመት ለዚሁ ጋር እንዲሞችን አድርገን አጥንተን አሁን ሙሉ ዝግጅት ስላለ አታስቡ ብሏል። ይሄን ሀሳብ ሲሞቻችሁ ላይክ አድርገው ሼር አድርገው። ወዳቻለሁ። ይሞቻችሁ። ፒስ